የዜና መጽሔት ስድስት ርዕሰ ጉዳዮች የሚተነተኑበት የዕለቱ መጽሔት ዜናችን እነሆ ጀመረ። ቀዳሚው ዜናችን ከሰሜን ኢትዮጵያ የደረሰን ዘገባ ነው የሚሆነው። በራያ አላማጣና አካባቢው ባለ የጦርነት ውጥረት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ ቡድናዊ ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና እጥረት መዳረጋቸውና በውጤቱም ሕይወታቸውን ለመምራት አስገዳጅ ወደሆነ አዲስ የሕይወት መስመር እስከ መግባት መገደዳቸውን ተናግረዋል። ኢሳያስ ገላው አነጋግሯቸዋል። ጦርነት ንብረታቸውን ከማጥፋቱ ከአካባቢያቸው እንዲፈናቀል ከማድረግ ባለፈ በራያ አላማጣ ያሉ ሴቶች ማንነታችንን ቀምቶናል ይላሉ። በጦርነት ውስጥ ቀዳሚ ተጠቂዎቹ ሴቶች ቢሆኑም በራያ አላማጣና ዙሪያው ያሉ ሴቶች ግን ከአንድም ሁለት ጊዜ ተደጋጋሚ ጥፋት ስለተፈጸመባቸው ጦርነትን ሽሽት አካባቢያቸውን መልቀቃቸውን ይናገራሉ። ስሟ እንዳይጠቀስ የፈለገችው ወጣትም በጦርነት ምክንያት ወደማትፈልገው ሕይወት መግባቷን ትናገራለች። ታጣቂዎች እዛ ያለው ያው ከመምጣቴ በፊት ሰራ ነበር። ቤት ትንሽ መጠጥ ቤት ሰራ ነበርና እኔ ያው ሶስት ነው የደፈሩት። ጥቃቸውን ይዘው ፈተው ነው ማለት። ይሄ በጣም የሚከብድ ነው። ህግ አካል የለም። የራሳቸው አካል ነው የነበረው። ይሰራሉ ብለው ስለማይፈጽሙ እነሱ አይሰሩም ነው የሚሉ። ከወጣ ኋላ ነው ወደዚህ ከዛ ይሄኛውን ስራ ጀመርኩ። አሁን ልጆቼን ለማሳደግ ይሄን የሰራው ነው። ልጆቼ ግን ይሄን ስራ እንደምሰራ አያውቁም። በደም መፍሰስና በወሊድ ምክንያት የሚሞቱ ሴቶች ቁጥር በርካታ ነው የሚሉት አስተያየት ሰጭም ሴቶች ላይ የሚፈጸመው ጾታዊ ጥቃት ግን የከፋ መሆኑን ይገልጻሉ። ከመድኃኒት ድረስ ታጥታ ደም አጥታ ነው የሞተችው በእነርሱ ምክንያት ማለት ነው። እርጉዞቹ ለራሱ እርጉዝ ልትወልድ ብላ ለራሱ ሆስፒታል ላይ ግሉኮስና ብዙ እኔ ያየኋቸው ባይ የሞቱ አሉ። ከመፈናቀል በላይ በቃ ሴት ልጅ የምትመታበት ለ5 ለ6 ነው የደፈሯት። እኔ ባይኔ አይቻለሁ። በጣም እንደዛ እንዳልሆነ ብዬ ነው እኔ ሌሊት በሌሊት ወጥቼ ለህይወቴ የወጣሁት ማለት ነው። ለ5 ለ6 ኦፕሬሽን እስከምቀዷት ወልዋ ፈርተብራ ወልዲያ ላይ ታክማ አለ። ያለ ፍላጎት መደፈርና ላልተፈለገ እርግዝና መዳረግ አለ የሚሉት ከራያ አላማጣና አካባቢው ተፈናቅለው በቆቦ ከተማ የሚገኙ ተፈናቃይ ሴቶች ናቸው። ባልፈለከ ሁኔታ የሚደፍሩ ወንዶች አሉ። ይህን ሁሉ በጣም እንጃ ከበድ ያለ ነው። ከዛ ደግሞ ከመውለድ አንጻር መወሊዱ ጋር በቃ እዚህ ካምቦ ጋር ትወልዳለህ፣ ቶሎ ደራሽነት የለህም። ይሄ ሁሉ ታሳቢ ሆኖ በጣም ይከብዳል። ለ3 ሰዓት ያህል በታጣቂዎች ድብደባ ተፈጽሞብኛል ያሉት ወይዘሮ ሙሉ ጠቋር ከዚህ ቀደም ቀዶ ጥገና የተደረገበት አካላቸው ጭምር ዳግም መቀደዱን ይናገራሉ። አምሽቱ 3 ሰዓት መጡ። መሳሪያ አንድ ጥፊን በቃኝ ብታየኛ አንዲት ወፍማ ሰው ነኝ ሰብረው ገብተው እዚያ መተው ይዘውኝ 3 ሰዓት መብራት ወከሪ አዳዲ ብዲባው አምሽቱ 6 ሰዓት ተመልሼ ቤት ወብረሽና ወብረሽ ሁላ ፈንዲቶ በሐኪም ወከላካያ ወንድማደ ደስ ይወስዱ አሳክሞ ወሬ ለተሰብ ላከኝ። አካባቢያቸውን በግጭት ምክንያት ተተው የተሰደዱ ሴቶች በቆቦ ከተማ በምሽት ስራ ተሰማርተው ኑሯቸውን ለማሸነፍ እንደሚሰሩም ጭምር ይገልጻሉ። እኔ አሁን በሰይፍ አዳሪነት ነው የምሰራ ያለው። ተንብረት ተፈናቀየ ንብረቴ ሞድሞ ሲቆቦ ላይ ሴት አዳሪ ነው የምሰራ። በጣም ከባድ ነው። በዚህ ሁኔታ ሴቶችን ልክ እንደኔ ሆነው ብዙዎች የሚሰሩ አሉ። አሁን ባለው ሁኔታ ሴቶች በከፍተኛ ደረጃ ለጥቃት ተጋላጭ ሆነዋል የሚሉት ስማቸው እንዳይገለጽ የፈለጉ አስተያየት ሰጭም ዳግም ጦርነትን ሸሽተን በመጣንበትም ጦርነት ይጀምራል ብለን ስጋት ውስጥ ገብተናል ይላሉ። ጥቃት ይደርስባታል። ሴት የሚደፍራት ይበዛል። ተፋሪዋ ብዙ ነው የሚሆነው። ታስፈልግ ወደ ሌላ ዓላማ ትገባለህ። አሁን ደግሞ መጣን እንደዚህ ነው እየተባለ በጣም ሰው ስጋት ላይ ነው፣ በተለይ በሴቶች ላይ ማለት ነው። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ የሆኑት ሲስተር መዲና ወርቅነህም ጦርነት ባለበት ሁሉ ሴቶች ቀዳሚ ተጋላጭ ስለሆኑ የሚመለከታቸው አካላት ከለላ መስጠት አለባቸው ሲሉ ነው የሚናገሩት። ጦርነት ከባለፈው ደግሞ ትሬንድ ስናየው ደግሞ እንዳየኸው ብዙዎቹ ሴቶች ለዚህ ተጋላጭ ነበሩ። ስለዚህ አሁንም ጦርነቱ እንደዚህ ካለ ይሄ ነገር እንደሚደገም ምንም እንትን የለውም። ግን ምንድነው መሆን ያለበት? ይሄንን ቅድመ መከላከል ስራ መሰራት አለበት። ሴቶችን እንደዚህ ከአንድ ቦታ ወደ አንድ ቦታ ሲሄድ የሚመለከተው አካል ከለላ መስጠት አለበት። ከራያ አላማጣም፣ ኮረም፣ ዛታ፣ ወፍላና ሌሎች አካባቢዎች የተፈናቀሉ ሴቶች በቆቦ ከተማ በመጠለያና ከመጠለያ ውጭ ይኖራሉ። ለዶይቼ ቬለ ዘገባ ኢሳያስ ገላው።
በተያያዘ ዜና በሰሜን ኢትዮጵያ ሊቀሰቀስ ይችላል በሚል የጦርነት ስጋት በርካቶችን ጭንቀት ውስጥ መክተቱን ከዚህ በፊት በተካሄደው ጦርነት በርካታ ጉዳት ያሳለፉ ተጎጂዎች ተናግረዋል። ከዚህ ቀደም የጦርነት ምዕራፍ ተጎጂዎቹ እንደሚሉት ሊመጣ የሚችለው አደጋም ይበልጥ ያሳስባቸዋል። ከሰሞኑ የታየው የጦርነት ምልክት ዓለም አቀፉ ማህበረሰብን ጭምር አስግቷል። ስዩም ጌቱ ተጨማሪ ዘገባ አለው። ያሳለፍነው ጦርነት እናውቀዋለን። አሁን ደግሞ ሲጨመርበት ጦርነት በህይወት የሚያጠፋ ንብረት የሚያወድም እንጂ ትርፍ የሌለ መሆን እናውቃለን። ዞሮ ዞሮ ጦርነት ድርድርና ስምምነት ነው የሚቋጨው። ስለዚህ ጦርነት የሚወድ ማንም ሰብ የለም ከህፃን እስከ አዋቂ ሲሉ አስተያየታቸውን ለዶይቼ ቬለ የሰጡ ቀደም ሲል ከ5 ዓመታት ግድም በፊት በሰሜን ኢትዮጵያ የተቀሰቀሰው ጦርነት ባስከተለው ጉዳት ንብረት ቀያቸውን ለቆ ለመውጣትና ለመሰደድ የተገደዱ ተጎጂ ተፈናቃይ ናቸው። አሁን ላይ በአገር ውስጥ ተፈናቃዮች ካምፕ አስከፊውን የህይወታቸውን ምዕራፍ መምራት ከጀመሩ 5 ዓመታትን ያለፋቸው የትግራይ ክልሉ ተፈናቃይ አስተያየት ሰጪ ከዛሬ ነገ ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን ከመላው ቤተሰቦቻቸው ጋር ለመግፋት ቢያልሙም በሰሜን ኢትዮጵያ ዳግም ጦርነት ሊከፈት ዋዜማው የመጣ መምሰሉ ሌላ ስጋት ላይ ጥለዋቸዋል። ያለፈው በጣም ያደረሰብን ስቃይና መከራ በተለይ ከምዕራብ ትግራይ ወጥህ ሳይሆን በግድ 700 ኪሎ ሜትር በእግራችን ተጉዘን ነው እዚህ መቀሌ ደረስነው። አንድ ስላለ ሁለተኛ በመንገድ ላይ ተንከባክቦ የተረፈ አለ። ከሰው ገጽታ ንብረት ምንም ማውራት አይቻልም። አሁን ንብረት ሰው ሲኖር ያፈረዋል፣ ግን በጣም ብዙ ሰው ህይወት ከፍሏል። ስለዚህ አእምሮ ላይ ቀበሳ ይፈጥራል። ሁለተኛ የቁም እስረኛ ነው ሆነ ያለው እዚህ አሁን ያለው መፍትሄው ነው የጨነቀን እንጂ ያው ጉዳትማ ተሸክመነዋል ችለነዋል እኮ። አሁን ያለው የጦርነት አቅጣጫ የ2013 አይነት አይመስለኝም። ምክንያቱም አቅጣጫው የቀየረ ይመስላል። እኛ ስጋታችን እሱ ነው። ካልሆነስ በዲፕሎማሲ በምን አይነት መንገድ ሊፈታ ይችላል? እሱ ነው ጭንቀት ያለብን እስካሁን ድረስ። የሌላው ጣልቃ ገብነት ስላለ እኛ እንጨነቃለን። በተፈናቃይ ካምፕ ውስጥ ሆነው የሚመጣውን በስጋት እንደሚጠባበቁት ተፈናቃይ ሁሉ በጦርነቱ ዳፋ ክፉኛ ተፈትነው የነበረው ወጣት አሁን ያንን ያለፈውን ተቀምጬ አልመለከትም በማለት ከክልሉ ውጭ መውጣቱን በመግለጽ ባጋራው ሀሳቡም የጦርነቱ እንትን እያንዣበበ ነውና ሰውም በስጋት ላይ ነው እንዳለው። ወጣቱ ከትግራይ የወጣ ወዳገኘበት ወደ አዲስ አበባ ይሁን ወደ መሀል ሀገር አረብ ሀገር እየፈለሰ ነው። የሰው ፍሰትም አለ። አቅም የሌለው እዛው የቀረ ትግራይ ውስጥም በስጋት ላይ ነው ያለው። ይህንን አውዳሚ የነበረውን ጦርነት እንዳይደገም በጣም በትልቅ ስጋትና ጭንቅ ውስጥ ነው ያለው ማለት ነው ማህበረሰቡና ህዝቡ። እና ይህንን ጦርነት ከጀመረ በቀላሉ ይቆማል ብለው መገመት በጣም ከባድ ነው። የሆነ ሰላም ቢፈጠር አሪፍ ነው መሰለኝ እንጂ በጣም አስጊ ነው የሚሆነው። ባሳለፍነው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በሰሜን ምዕራብ ኢትዮጵያ ሸረሪና በሚባል አካባቢ የአንድ ቀን መጠነ ሰፊ ውጊያን ተከትለው በርካቶችን ያሰጋው ግጭት የመከፈቱ ነገር አሁንም እንዳሳሰበ ነው። በአካባቢው ላይ እያደገ የመጣውን የፖለቲካ ትኩሳት በቅርበት የሚከታተሉት የፖለቲካ ተንታኝና የህግ ባለሙያው አቶ አወት ልጅ አለም እንደሚሉትም ያለፈው ጦርነት ተጎጂዎች እንዳነሱት ሁሉ ሊመጣ የሚችለው አደጋ ያሰጋቸዋል። ሸረሪና በሚባል አካባቢ ያጋጠመው ግጭት ምን ያህል ውድመት አስከተለ የሚለው በደንብ የተገለጸ አይደለም። እንግዲህ ጦርነት ሲኖር ፕሮፓጋንዳው ምናምኑ አለ። ወደ ጦርነት የማምራት አዝማሚያው እየባሰ እንደመጣ ነው ለኔ የሚታየኝ ማለት ነው። ከባድ ነው በፊቱ ማለት ነው። ነገሩ በጠረጴዛ የማያልቅበት ምንም አይነት ምክንያት የለም። ለኔ አይታየኝም። በኢትዮጵያና ሱዳን ወሰን አካባቢ የተከሰተው የቅዳሜው የሸረሪና ውጊያን ተከትለው የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተነሳው የፖለቲካና የጸጥታው ውጥረት እንዲረግብ ጠይቋል። ሰሞነኛው የኢትዮ ሱዳን አዋሳኝ ግጭቱ ከፕሪቶሪያ የግጭት ማቆም ስምምነት በኋላ አንጻራዊ መረጋጋት ያገኘውን ማህበረሰብ ዳግም ወደ አስከፊ ስጋት የሚከት ነው ያለው ተቋሙ አሁንም ወታደራዊ እርምጃው ተፈላጊውን ዘላቂ ሰላም እንደማያመጣ በማመን ተፋላሚዎች በአካታች ውይይት ልዩነቶቻቸውን እንዲያጠቡ ጠይቋል። የፖለቲካ ተንታኙ አቶ አወትም መሰል የዓለም አቀፉ ማህበረሰብ ጣልቃ መግባት ምናልባትም የጦርነት ዝግጅት ሊያስቀር ይችላል የሚል ተስፋቸውን ገልጸዋል። መምጣት አለባቸው ወደዚህ አንተም ብሎ ልክ ፕሪቶሪያ ሲፈረም እንደምታስታውሰው እንደዚህ አይነት ሁኔታ ይፈጥሩ ጨርሶ ዝግ ነው ሊባል የሚችል አይደለም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ሀገራዊ ምክክርን ወደ ተመለከቱ ቀጣይ ዘገባዎች አሸጋግራችኋለሁ። የኢትዮጵያ ሀገራዊ ምክክር ጉባኤ በይፋ ከተጀመረ 3 ሳምንታት አልፈዋል። የጉባኤው የእስከዛሬ ሂደት የተሳታፊዎች የእርስ በርስና ከአጀንዳዎች ጋር የመተዋወቂያ ቀጥሎ በ8 አጀንዳዎች ላይ የሀሳብ ማመንጫ ጊዜ ሆኖ ማለፉን ዋና ኮሚሽነር መስፍን አርአያ ለዶይቼ ቬለ ተናግረዋል።
ዋና ኮሚሽነሩን ህዝብ የምክክሩን ውሎና ፍሬ ነገር በየዕለቱ እንዲያውቅ ለመገናኛ ብዙሃን ለምን ክፍት እንዳልተደረገ፣ በእስር በትጥቅ ትግል ላይ ስለሚገኙ እንዲሁም አሁንም በሂደቱ ላይ የገለልተኝነትና ግልጸኝነት ጥያቄ ላላቸው ምላሽ እንዲሰጡ ጠይቀናል። አዲስ አበባን በሚመለከት በሚወጡ መረጃዎች ስጋት እየገባቸው ስለመሆኑም ጥያቄ የቀረበላቸው ፕሮፌሰር መስፍን አራያ እስካሁን የተወሰነ ነገር የለም ብለዋል። ሰለሞን ሙጬ አነጋግሯቸዋል። የ250ዎቹን ውጤት በግብዓት መልክ እንደገና ለ500 ትልቁ ቡድን መቅረብ ይጀምራል። ያ ቀርቦ በሚገባ ከተወያዩትበትና ግብዓቶችን በሚገባ ካጠናቀሩ በኋላ ወደ መሀል የሚያመጡ ሀሳቦች ተነቅሰው ይወጣሉ። የመግባባት ምክረ ሀሳቦች ስለሚደረስባቸው ለኮሚሽኑ ያስረክባሉ። ለመግባባት ችግር የሚፈጥሩ ነጥቦችን ደግሞ ነቅሰው ያወጡና መግባባት ላይ ያልተደረሰባቸውን እንደገና የክልልና የሁለቱ ከተማ መስተዳድሮች ጉባኤ የሚባል አለ፣ ለዛ ይቀርባል። እነኛ በሚገባ ተወያይተው እንደገና ከመግባባት ምክረ ሀሳብ ጋር 500ዎቹ ይመልሱላቸዋል። 500ዎቹ በቀረበው ላይ የሚግባቡ ከሆነ የተግባቦት ሰነድ ይሆንና ለሚመለከተው ክፍል ለትግበራ ይላካል። እነኛ ወደ መግባባት ያልደረሱባቸው ከሆነ እንግዲህ ወይ ይወድቃል ወይም ደግሞ ይመለስና ለተለያዩ የውሳኔ ሂደቶች ለምሳሌ ውጭ ያለው ህዝብ የሚወስንባቸው ከሆኑ ለህዝብ ውሳኔ ይቀርባሉ። አለበለዚያ ለሌላ ጊዜ ወደ ይደር ይኬዳል። በአፋን ኦሮሞ ዱቢና ቡልቱ የሚባል አካሄድ አላሉ እና ይደር ማለት ነው። እንደዛ ሊደረጉ ይችላሉ። ፍሬ ነገሩ ላይ የሚደረጉ ውይይቶችን ማወቅ ብንችል የሚሉ ሀሳቦች ይነሳሉ። ሰው እንዲያውቀው ሊደረግ የሚችልበት እድል አለ ወይ? ሚዲያ እኮ ገብቶ አይዘግብም ሚዲያ። ምክንያቱም በዚህ ውስጥ ብዙ ንትርኮች ሊኖሩ ይችላሉ። ብዙ ሰጣ ገባዎች ሊኖሩ ይችላሉ። የኔ ሀሳብ አልተካተተም፣ የኔ አካባቢ የኔ ማንነት አልተካተተም የሚሉ ሰዎች ይነሳሉ እና ሰዎች በነጻ ሆነው እንዲነጋገሩ ነው እንግዲህ ሚዲያው እዛ ውስጥ እንዲካተት ያልተደረገው። አለበለዚያ ግን በዚህ ሂደት ውስጥ ሚዲያ ማስገባት ለሰዎች ነጻ ሆነው ለመነጋገር አመቺነቱን ስለሚቀንሰው በሚል ነው። ወደፊት ግን ሀሳቦች በደንብ እየተብላሉ ሲሄዱ እንደ አስፈላጊነቱ ክፍት ልናደርግም እንችላለን። የገጠመን ይህ ነው የሚባል ችግር የለም እስካሁን ብለዋል። ነገር ግን አንዳንድ የስነ ምግባር ጥሰቶች መኖራቸውን ማንነትን ለመጨፍለቅ ሲሞከሩም እንደታየ ገልጸዋል። እና እስቲ ምንድን ናቸው እነሱ የሚለውን። ሁሉም ህዝቦች ናቸው የመጡት። ቻርጅድ የሆኑ ስሜታዊ የሆኑ ወገኖች ሊመጡ ይችላሉ እና የራሳቸውን ማንነት አጉልቶ ማውጣት የሚፈልጉ ይኖራሉ። በዛ ሂደት ላይ አንዳንድ ጊዜ የአፍ ወለምታ ነገር ወይም ፈረንጆች ስሊፕ ኦፍ ደ ታንግ የሚሉት ነገር አለ። እንደዚያ በሂደት ውስጥ ያጋጥማሉ። እኛም መታዘብ ብቻ ሳይሆን ይሄ ተገቢ አለመሆኑን እያስረገጥን ነው የምንሄደው። ስለዚህ በተወሰነ ደረጃ በመቻቻል ያ ነገር እንዳይደገም ስህተቱን እያረሙ መሄዱ ይሻላል በሚል ነው እንግዲህ እያስተካከል ነው ያለ ነው። ወደፊት ግን በዚህ የሚቀጥል ከሆነ ወደ እርምጃ መውሰዱ ላይ እንገደዳለን። በሂደቱ ላይ ጥያቄ የሚያነሱ አሉ፣ በእስር ላይ ያሉ አሉ፣ በውጭ ሀገር የሚኖሩ ልዩነት አለን የሚሉ አሉ፣ በትጥቅ ትግል ላይ ያሉ አሁንም አሉ እና የእነዚህ ጉዳይ እንዴት ነው የሚታየው? ምክክር የሚካሄደው በፍላጎት ነው። እዚህ አልፈልግም እያልክ ተገደህ የምትመጣበት ሂደት አይደለም እና ስለዚህ ወደዚህ እንዲመጣ ብዙ ጊዜ ጥያቄ አድርገናል። ይህንን ሂደት በተለይ ለታጣቂዎች እስከ መጨረሻው ድረስ ክፍት አድርገን ቀጥለናል እና ፍላጎት ነው የሚወስነው። በየጊዜው የምንጠየቀው ጦርነት እየተካሄደ ምክክር ይካሄዳል ወይ ነው። መልሳችን አዎ ነው። ግጭት ውስጥ ተሆኖ ምክክር ይካሄዳል። ከግጭት እንደተወጣ ምክክር ይካሄዳል። ግጭት እንዳይመጣም ወይም ደግሞ ያንዣበበ ግጭት ካለ ያን ያንዣበበ ግጭት ለመቅረፍም ምክክር ይካሄዳል። አሁን በርካታ ኢትዮጵያውያን በውጭ ሀገር የሚኖሩት በዚህ ላይ በደስታ እየተሳተፉ ነው ያሉት። ትልቅ አስተዋጽኦ እያደረጉ ነው ያሉት። ምክንያቱም ቀደም ብሎ አጀንዳዎቻቸውን አቅርበዋል። ውስጥ በሚደረጉ ምክክሮች ላይ ጫናዎች አሉ በሚል የሚነሱ ጉዳዮች አሉ። ከዚህ በተጨማሪ ደግሞ በተለይ ርዕሰ ከተማ አዲስ አበባን በሚመለከት የሚነሱ ጉዳዮች የስጋት ምንጭ መሆናቸውን እያስተዋልን ነው እና እዚህ ላይ ያለውት ምላሽ ምንድን ነው? ምንም ስጋት የለም። አሁን እስካሁን ድረስ ምንም የተወሰነ ነገር የለም። ስለ አዲስ አበባም ሆነ ስለ ድሬዳዋ፣ ስለ ማንኛውም ከተማ፣ ስለ ማንኛውም በሂደት ውስጥ በአሁኑ ሰዓት የሚወሰን ነገር የለም። እኛ እንዲያውም ውሳኔ አይደለም የምንሰጠው፣ ምክረ ሀሳብ ነው። የሚወሰነውማ ተግባራዊው አካል ነው እንጂ እኛ አይደለንም።
በ10 በ50 በ250 እየሄድን እዚህ ደርሰናል። አሁን 500 ላይ ስንደርስ ግን ጠንካራ የሆኑ ለውሳኔ ለወደፊት የሚጠቅሙ ምክረ ሀሳቦች ይቀርባሉ ነው የምንለው። ሰዎች ደግሞ የፈለጉትን ሀሳብ ሊያነሱ ይችላሉ። አዲስ አበባ የኛ ነች ወይም የኔ ነች ማለት ይችላሉ። አትበሉ ተብሎ አይገደቡም። ግን ይሄ ማለት ውሳኔ ማለት አይደለም። ወደፊት ግን እየዳበረ ሲሄድ ወደ ምክረ ሀሳብ ደረጃ ሊወጣ ይችላል። እንኳን ዛሬ በጥቂት ቀናትም በኋላ የሚወጣ ነገር አይኖርም። ምክረ ሀሳቦች ግን እየዳበሩ ሲሄዱ ወደ መጨረሻው ላይ ለህዝብም እየተገለጹ ይሄዳሉ። የሚደበቅ ነገር የለም። በተያያዘ በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ጉባኤውን ለማካሄድ የሚያስችሉ ዋና ዋና መስፈርቶችን የማያሟላ በመሆኑ አጥብቆ እንደሚቃወመው የአማራ ዲያስፖራ ግሎባል ፎረም አስታውቋል። ፎረሙ ባወጣው መግለጫ እንዳለው የምክክር ጉባኤው መካሄድ የነበረበት በጣም አጥፊና አስከፊ ያላቸው እርስ በርስ ጦርነቶች ከቆሙ በኋላ ሲሆን ይህንን ትልቅና ዋና የሆነው መስፈርት የኢትዮጵያ ሀገራዊ ምክክር ኮሚሽንና ጉባኤ የማያሟሉ በመሆኑ ሂደቱን አጥብቆ እንደሚያወግዝ ገልጿል። ዝርዝሩን የአትላንታው ዘጋቢያችን ታሪኩ ኃይሉ ልኮልናል። በተለያዩ ጊዜዎች በተለያዩ ሀገሮች አፍሪካ፣ አውሮፓ፣ ላቲን አሜሪካና እስያም የምክክር ጉባኤዎች መካሄዳቸው ይታወቃል ያለው የአማራ ዲያስፖራ ግሎባል ፎረም እነዚህ ጉባኤዎች የተካሄዱት ከባድ የፖለቲካ ቀውስ ባለበትና በጣም አጥፊና አስከፊ ጦርነቶች ተካሄደው ከቆሙ በኋላ ነው። የሁሉም የመጨረሻ ዓላማ ለዜጎች ሰላምን ለመፍጠር፣ የፖለቲካ ተሃድሶ ለማድረግ፣ የሽግግር መንግስት ለማቋቋም፣ በፖለቲካ ቀውስ ጊዜ ተፈጸሙ ወንጀሎችን ለማጣራትና ለፍርድ ለማቅረብ፣ በመጨረሻም ዜጎች እኛ ነው የሚሉትን ህገ መንግስት አርቅቆ ማጽደቅን የመሳሰሉት መሆናቸውን ፎረሙ ገልጿል። አሁን በኢትዮጵያ እየተካሄደ ያለው አገራዊ ምክክር ኮሚሽንና ጉባኤ ከሁለት አንዱ መስፈርት ብቻ ያሟላ ሆኖ እንዳገኘው እሱም ኢትዮጵያ ዛሬ ከፍ ባለና ታይቶ በማይታወቅ የፖለቲካ ቀውስ ውስጥ ተዘፍቃ ዜጎቿ በሰላም ከአንዱ ቦታ ወደ ሌላ ቦታ መዘዋወር አይችሉም፣ ይዘረፋሉ፣ ይገደላሉ፣ ስራ አጥነት የዜጎቿ ብቸኛ ጣፍንታ ሆኗል ብለዋል። የፎረሙ መግለጫ እንዳመለከተ ሁለተኛው ትልቁና ዋነኛው መስፈርት የምክክር ጉባኤው መካሄድ የነበረበት በጣም አጥፊና አስከፊ የእርስ በርስ ጦርነቶች ከቆሙ በኋላ ሲሆን ይህንንም የኢትዮጵያ ሀገራዊ ምክክር ኮሚሽንና ጉባኤ አያሟሉም። አቶ ወርቁ አብተማርያም የፎረሙ የቦርድና ስራ አስፈጻሚ ኮሚቴ አባል ናቸው። መግለጫችንን የሚለው ሁለት መስፈርቶች አሉ። አንዱ የፖለቲካ ቀውስ መኖር፣ ሁለተኛው ጦር የአጥፊና አውዳሚ የሆነ ጦር የእርስ በርስ ጦር ቆሞ ነው የምክክር ኮሚሽን የሚካሄደው። ኢትዮጵያ ውስጥ የፖለቲካ ቀውስ አለ። ሁላችንም የምናውቀው ነው። ዓለም የሚያውቀው ነው። ሰው ጠዋት ወጥቶ ቤቱ በሰላም የማይገባበት፣ ከአዲስ አበባ ደብረ ዘይት የማይሄድበት ሩቅ ያለውን ቦታ የሀገራዊ ምክክር ኮሚሽን አባላትና 4000 በሚሆኑት የሀገራዊ ምክክር ጉባኤ ተወያዮች ላይም የገለልተኛ ጥያቄ አንስተዋል። የአማራ ዲያስፖራ ግሎባል ፎረም እውነተኛ ሀገራዊ ምክክር ከተፈለገም በመጀመሪያ ደረጃ ፎረሙ በአማራ ክልል ታወጀ ያለውን ጦርነት አቁሞ ጦሩን በሙሉ አስወጥቶ አማራው በመጠኑ ልክ ቦታ ተሰጥቶት በምክክሩ ሲካፈል ብቻ እንደሆነ አመልክተዋል። አቶ ወርቁም በተለይም ደግሞ ይሄ 70 ሚሊዮን የሚሆን አማራ ፉል የሪፕሬዘንትድ መሆን አለበት። ከዚህ የጎደለ ኮሚሽንም ምክክር ኮሚሽንም ጉባኤም ሊባል አይገባውም። ይሄ ከጀማመሩ የተሰናከለ የተበላሸ ነው። በጉዳዩ ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ያደረግነው ጥረት አልተሳካም። የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ አቶ ነጋልኝ መኳንንት በጉዳዩ ላይ ለዶቼ ቬለ በሰጡት አስተያየት ኮሚሽኑ የተቋቋመበት ግብና አሁን በማካሄድ ላይ ያለው ፈጽሞ የተለያዩ ሆነው እንዳገኟቸው ይናገራሉ። አጀማመሩ ከለውጥ ጋር የመጣ ስለሆነ ብዙ ጊዜ ሌሎች ሀገራትም እንደታየው ከለውጥ በኋላ ከጦርነት በኋላ እንዲህ አይነት ኮሚሽኖች ይቋቋማሉ። ዓላማቸውም ያለውጥ ያመጣውን ትሩፋት መሰረት በማድረግ ህዝቦች ወደ አንድነት ስለሚመጡ እሱን አስረግጦ ወደ ተሻለ ነገር ለመሄድ ነው። ግን አሁን እንግዲህ የዚህኛው ኮሚሽን ልዩነቱ የሚሆነው ምንድን መሰለ? የመጣበት ዓላማና ሲነሳ የነበረው የህዝብ አንድነት፣ ሲነሳ የነበረው የሀገሪቱ የፖለቲካ ነባራዊ ሁኔታና አሁን ውይይት እያረኩበት ነው የሚለው ነባራዊ ሁኔታ በጣም በፍጹም የተለያዩ ናቸው። ተመራማሪው ጨምረው እንዳሉት አገራዊ ምክክሩን የተሳካ ለማድረግ መሟላት የሚገባቸው ሁኔታዎች አሉ። አገሪቱ ያለችበት የፖለቲካ ሁኔታ፣ የፖለቲካ የሚሳተፉት አካላት ስብጥርና ነጻነታቸው፣ እንዲሁም
ዓለም አቀፍ ታዛቢዎች በዘርፉ ልምድ ያላቸው ብዙ ሀገራት ላይ እየሰሩ እውነት ውጤት ያመጡ ሰዎች አሉ። ስለዚህ እነዚህን አካተህ ካላደረግከው እንኳን በይፋ ጦርነት ባለበት ሀገር አሁንም ቢሆን መልሶ እነዛው ጥያቄዎች ላይ መዳከር ካልሆነ እውነትም ሀገሪቱ የምትፈልገውን ውጤት ያመጣል የሚል ስለሌለኝ አሁንም ቢሆን ወደዛ እንዳይመለስ ስጋት አለኝ። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ነኝ ከአትላንታ ጆርጂያ። ከአትላንታ ጆርጂያ ወዲህ ወደ ቦርን መለስ ስንል መቀመጫውን ኒውዮርክ ያደረገው የጋዜጠኞች ተከላካይ ኮሚቴ በእንግሊዝኛ ምህጻሩ ሲፒጄ ለ6 ሀገራት ጋዜጠኞች እውቅና ሰጠም። 16ቱ የታሰሩ ኤርትራውያን ጋዜጠኞች ናቸው። ለጋዜጠኞች መብት የሚሟገተው ዓለም አቀፍ ተቋም ኢትዮጵያ ውስጥም በእስር ላይ የሚገኙ 5 ጋዜጠኞች እንዲፈቱ ለሀገሪቱ ባለስልጣናት ጥሪ አቅርበዋል። ሸዋዬ ለገሰ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በ36ኛው ዓመታዊ የፕሬስ ነጻነት ሽልማት መርሃ ግብሩ ከ6 ሀገራት ለተመረጡ ጋዜጠኞች ክብርና እውቅና ለመስጠት መዘጋጀቱን ይፋ ያደረገው ትናንት ነው። በመጪው ዓመት ህዳር ወር አጋማሽ በሚካሄደው ዓለም አቀፍ የፕሬስ ነጻነት ቀን ሽልማት በመስጠት የሚያከብረው የኮሎምቢያ፣ ኤርትራ፣ ኤልሳልቫዶር፣ ሃንጋሪ፣ ሊባኖስና ሚያንማር ጋዜጠኞችን ነው። ሲፒጄ እንደሚለው ኤርትራ ውስጥ ገለልተኛ መገናኛ ብዙሃን ከታፈነና አንዳንድ ጋዜጠኞችም ከታሰሩ በያዝነው ጎርጎሮሳዊ ዓመት 25ኛ ዓመት ደፈነ። እንደ ተቋሙ በተለይ በጎርጎሮሳዊ 2021 ዓ.ም መስከረም 18 ቀን ኤርትራ ፕሬስ ጥቁር ማክሰኞ ተብሎ ሊገለጽ የሚችል ነው። በዚህ ዕለት የአገሪቱ መንግስት የግል የነበሩ ጋዜጦችን ዘጋ። በቀጣይም አማኑኤል አስራትና ዳዊት ይስሐቅን ጨምሮ 16 ጋዜጠኞችን አሰረ። የታሰሩት ጋዜጠኞች ክስ አልተመሰረተባቸውም ወይም ለፍርድ አልቀረቡም። ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር እንዳይገናኙ ተደርገው ታስረዋል። እንደ ሲፒጄ በጎርጎሮሳዊ 1996 በኤርትራ የፕሬስ አዋጅ ሲታወጅ የመጀመሪያውን የግል ጋዜጣ ማተም መጀመሩን የነገረን ጋዜጠኛ ማህሪ አብርሃም በሙያው ምክንያት ለስደት ከተዳረገ 25 ዓመት አልፎታል። በሲፒጄ እውቅና የተሰጣቸው ከታሰሩት አብዛኞቹ የሙያ ባልደረቦቹ በህይወት እንደሌሉ ነው የገለጸው። ሁሉም ጋዜጠኞችና ጋዜጦች በ2001 ሲዘጉ የታሰሩ ጋዜጠኞች እስካሁን አብዛኛዎቹ በህይወት እንደሌሉ ነው የሚታወቀው። የቀሩም ዜራዌሮ በሚባል እስር ቤት እስካሁን ክስ ሳይመሰረትባቸው በምን ሁኔታ እንዳሉ የማይታወቁበት የሚመጣው መስከረም 25 ዓመታቸው ይሞላል። የፖለቲካ ተንታኙ አብዱራህማን ሰይድ በበኩላቸው ኤርትራ ውስጥ አንድ ሰው ሲታሰር የታሰረበት ምክንያትም ሆነ ያለበት ስፍራ አይታወቅም ይላሉ። በኤርትራ ውስጥ አንድ ሰው ከታሰረ የመታሰሩ ምክንያት አይታወቅም፣ የትም እንደታሰረ አይታወቅም። ቤተሰቡም ከጠየቁ የገባ ልጃችን ካሉ እሱም ችግር ውስጥ ይገባሉ። ኤርትራዊ ስደተኛ ጋዜጠኛ መሀሪ የሀገሪቱን የፕሬስ ነጻነት ይዞታ በሚመለከት ሲናገር ኤርትራ ከዛ በኋላ ጨለማ ውስጥ የምትገኝ ሀገር ናት። የመናገር፣ የማሰብ፣ የመጻፍና ሌላ ኢንፎርሜሽን የሌለባት ሀገር እና እስካሁንም ኢንተርኔት የሌለባት ሀገር፣ መገናኛም የሌለባት ሀገር፣ ከፍተኛ ጭቆና ላይ የምትገኝ ሀገር መሆኗን የእነዚህ የጠፉ ጋዜጠኞች ትልቅ ምስክርነት ነው ማለት ይቻላል። አብዱራህማን ሰይድም እንዲሁ ይህን ሀሳብ ይጋራሉ። ኤርትራ ውስጥ የሚዲያ ነጻነት የለም። ጋዜጠኞች ሲታሰሩ፣ ሲሰደዱ ቆይተዋል። በአሁኑ ጊዜ በኤርትራ ውስጥ ያለው ጋዜጣ ወይም የሚዲያ ተቋማት በመንግስት ስር ያለ ነው። የውጭ ሀገር ሚዲያም ወደ ኤርትራ የመግባት ፍቃድ አያገኙም። ስለዚህ ከኤርትራም የውጭ የሚዲያ ተቋማት ሪፖርት ማድረግ አይችሉም። ለዚህ ነው ኤርትራን ብዙዎቹ ሲገልጸዋት የአፍሪካ ሰሜን ኮሪያ እያሉ ነው የሚጠሯት። ጋዜጠኛ መሀሪና እንደሱ እስርም ሆነ ሞትን ሸሽተው ለስደት የተዳረጉ የሙያ አጋሮቹ ስዊድን ላይ ባቋቋሙት በስደት የሚገኙ የኤርትራ ጋዜጠኞች ማህበር አማካኝነት መረጃን ለማድረስ እንደሚሞክሩ ይናገራል። ሲፒጄ ለታሰሩ 16 የኤርትራ ጋዜጠኞች እውቅና መስጠቱ እንደሱ አገላለጽ ቢዘገይም ትርጉም አለው። ዋናው ነገር ዘግይተው የመጣ ሬኮግኒሽን ቢሆንም 25 ዓመታቸው በጣም ትልቅ ፍጻሜና ትልቅ ስኬት ነው ለኤርትራ የፕሬስ ነጻነት ትግል እና ጋዜጠኞቹ ለከፈሉት መስዋዕትነት ትልቅ እውቅና ነው። የዘንድሮ የፕሬስ ነጻነት ተሸላሚዎች በመላው ዓለም ጋዜጠኞች ለሙያቸው ያላቸው ቁርጠኝነትና ድፍረት ተምሳሌት እንደሆኑ የሲፒጄ ዋና ስራ አስኪያጅ ጆዲ ጊንስበርግ ተናግረዋል።
ሲፒጄ ከትናንት በስቲያ ባወጣው መግለጫው ደግሞ ኢትዮጵያ ውስጥ የዛሬ 3 ዓመት በነሐሴ ወር ለእስር የተዳረጉ 5 ጋዜጠኞችን በስም ዘርዝሮ ባለስልጣናት ከስር እንዲለቋቸው ጥሪ አቅርቧል። ሲፒጄ ጋዜጠኛ ገነት አስማማው፣ ጎበዜ ሲሳይ፣ መስከረም አበራ፣ አባይ ዘውዱና ዳዊት በጋሻው አማራ ክልል ስለተከሰተው አለመረጋጋት በመዘገባቸው መታሰራቸውን አመልክቷል። ጋዜጠኝነት አሸባሪነት አይደለም ያለው ሲፒጄ ታሳሪዎቹ ከፍርድ በፊት መታሰራቸውና በተራዘመው የፍትህ ሂደት ምክንያት ሳይፈረድባቸው እየተቀጡ እንደሆነም አመልክቷል። ሲፒጄ ባለስልጣናት ጋዜጠኞችን እንደ አሸባሪ መያዝ እንደሌለባቸው በማመልከትም አፋጣኝ ሚዛናዊና ግልጽ የፍትህ ሂደት እንዲኖርና በፍትህ ሂደቱም መብታቸው እንዲከበር እንዲያደርጉ ጠይቋል። ተከታዩ ዘገባችን ወደ አዲስ አበባ ይወስደናል። ሳዑዲ አረቢያ ሰሞኑን ይፋ ያደረገችው የ14 ሀገራት የባህር ላይ እንቅስቃሴ መከላከያ ቅንጅት በይፋ ከተገለጸው ዓላማ የሰፋ እንድምታ እንዳለው አንድ አንጋፋ የጸጥታ ተንታኝ ተናግረዋል። በይፋ የተገለጸው ዓላማ የቀይ ባህርና አካባቢውን የመርከቦች መተላለፊያ ደህንነት ከማስጠበቅ ጋር የተያያዘ ቢሆንም የአባላቱ ስብጥር ግን ከዚያ በላይ ትርጉም እንደሚሰጠው ተናግረዋል። ኢትዮጵያ በስብስቡ ያልተካተተችው በግብፅ ምክንያት ሊሆን እንደሚችልም እኚሁ የጸጥታ ተንታኝ ለዶይቼ ቬለ ጠቁመዋል። እስክንድር ፍሬው ዝርዝር ዘገባውን ልኮልናል። ሳዑዲ አረቢያ 14 ሀገራት አባል የሆኑበትን የባህር ላይ እንቅስቃሴ መከላከያ ቅንጅት ይፋ ያደረገችው ባለፈው ወር መጨረሻ ነው። የሳዑዲ አረቢያ የመከላከያ ሚኒስቴር እንዳስታወቀው ቅንጅቱ የተመሰረተው በባቤል መንደብ ሰርጥ በቀይ ባህርና በኤደን ሰላጤ ያለውን የመርከቦች እንቅስቃሴ ለማሳለጥና ከጥቃት ለመከላከል ነው። ይፋ በተደረገው የመስራች ሀገራት የጋራ መግለጫ መሰረት አፍሪካውያኖቹ ግብፅ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ናይጄሪያና ኮሞሮስ በስብስቡ ውስጥ ተካተዋል። ቅንጅቱ ይፋ የተደረገው የሁቲ ታጣቂዎች በቀይ ባህር ሲያልፉ በነበሩ 2 የሳዑዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው በተገለጸ በቀናት ውስጥ ነው። በእንግሊዝኛው ምህጻረ ቃል አይኤስኤስ በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ለዶይቼ ቬለ እንደገለጹት የሁቲዎች ጥቃት የፈጠረው ስጋት በሳዑዲ ለተፈጠረው ቅንጅት መነሻ መሆኑ ግልጽ ነው። እሳቸው እንዳሉት ጥያቄ የሚያስነሳው ነገር አባል የተደረጉት ሀገራት ስብጥር ነው። ፈተናው የሚመስለኝ ምንድን ነው? የዚህ ቅንጅት አካል የሆኑት ሀገራት ለየት ያሉ ናቸው። ለየት ያሉ ናቸው ማለት ግብፅን፣ ሶማሊያንና ጅቡቲን ያካትታል። የራሳቸው የቀይ ባህር ፈተና ያለባቸውን ኤርትራንና ኢትዮጵያን ግን አያካትትም። ከቦታው በጣም ርቃ የምትገኘውን ናይጄሪያንም ያካትታል። በቅንጅቱ ውስጥ ካልተካተቱት የአፍሪካ ቀንድ ሀገራት አንዷ ኢትዮጵያ ናት። ኢትዮጵያ የባህር በር ለማግኘት እየተንቀሳቀሰች መሆኑን መግለጿ ካላስደሰታቸው ሀገራት አንዷ ደግሞ ግብጽ ናት። ኢትዮጵያ በ14ቱ ሀገራት ስብስብ ያልተካተተችውም በካይሮ ምክንያት ሊሆን እንደሚችል ኦኬሎ ተናግረዋል። ኢትዮጵያ መጋበዝ አለመጋበዟን አናውቅም። ሁሉም ምልክቶች የሚያመለክቱት ግን ኢትዮጵያ ያልተካተተችበት ምክንያት በከፊል ግብጽ በመካተቷ ነው። ደግሞም ግብጽ ለረጅም ጊዜ ማንኛውም የቀይ ባህር አስተዳደር ጉዳይ የሚመለከተው ባህሩን የሚያዋስኑ ሀገራትን ብቻ እንደሆነ ስትገልጽ ቆይታለች። የ14ቱን ሀገራት የባህር ላይ መከላከያ ቅንጅት በተመለከተ እስካሁን ከኢትዮጵያ መንግስት የተሰማ አስተያየት የለም። ካይሮ በአካባቢው የምታራምደው አቋም ግን ከአዲስ አበባ በኩል ነቀፋ ሲቀርብበት ቆይቷል። ባለፈው ግንቦት ወር መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ በምስራቅ አፍሪካ ቀጠና የምትከተለው ፖሊሲ ኢትዮጵያን የመክበብ ስትራቴጂ መሆኑን በመግለጽ ተችተዋል። ኦኬሎ እንደሚሉት ከካይሮ ጋር እየሰሩ ያሉ ተመሳሳይ ሀገራት በቅንጅቱ ውስጥ ተካተዋል። ቅንጅቱን ለመቀላቀል የወሰኑትን የተወሰኑ የአፍሪካ ቀንድ ሀገራት ከተመለከትክ በኢትዮጵያ ዙሪያ ያለው የከበባ ማዕቀፍ አባላት የሆኑ ተመሳሳይ ሀገራት ናቸው። እዚህ ላይ የተናገርኩ ያለሁት ግብጽ በዚህ ቅንጅት ውስጥ ልትጫወት የምትችለውን ሚናና ከኢትዮጵያ ጋር ያላትን የቆየና መራር የሆነ አለመግባባት ነው። እየተናገርኩ ያለሁት ስለ ሶማሊያም ነው። በሳውዲ አረቢያ የሚመራው ቅንጅት ይፋ የተደረገው የተለያዩ የመካከለኛው ምስራቅ ሀገራት በአፍሪካ ቀንድና በቀይ ባህር አካባቢ የሚያደርጉት ፉክክርን በቀጠለበት ወቅት ነው። እስራኤልና ዩናይትድ አረብ ኤምሬቶች በአንድ ወገን፣ ሳዑዲ አረቢያ፣ ቱርክና ግብጽ ደግሞ በሌላ ወገን በመሆን በአካባቢው ያላቸውን ተጽዕኖ ለማሳደግ ሲፎካከሩ ቆይተዋል። በሳዑዲ የሚመራው ቅንጅትም ከዚያ ፉክክር አሰላለፍ ተጽዕኖ ነፃ አይመስልም ሲሉ ኦኬሎ ተናግረዋል።
በቅንጅቱ ውስጥ የመካከለኛው ምስራቅ የኃይል አስተላለፍ መዋቅር ማሳያዎች አሉ። በተለይ ዩናይትድ አረብ ኤምሬቶችን በቅንጅቱ ውስጥ ስለማታይ። ነገር ግን ዩናይትድ አረብ ኤምሬቶች ከሌሎች ሀገራት በጣም በበለጠ ሁኔታ በቀይ ባህር ወደቦች ላይ ከፍተኛ ተጽዕኖ ያላት ናት፣ ከበርበራ እስከ ቦሳሳ የሚደርስ። እናም በአፍሪካ ቀንድና በቀይ ባህር አካባቢ ያለው የመካከለኛው ምስራቅ መካከለኛ ሀያላን ሀገራት አስተላለፍ በቅንጅቱ ውስጥም አለመፋለሱን ኦኬሎ ገልጸዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። አድማጮቻችን በመከታተል ላይ የምትገኙት ከዚህ ከቦን ከተማ በቀጥታ ከሚሰራጭላችሁ የዶች ቬለ የቀጥታ ስርጭት ስቱዲዮ የሚተላለፍላችሁ የሐምሌ 30 ቀን 2018 ዓ ም የዕለተ ሐሙስ የቀጥታ ስርጭታችን ነው። ለዕለቱ ያልነው የዜና መጽሔት መሰናዷችንም በዚሁ ተቋጭቷል።